አሁን እዚህ ነው ማለት ላይ እዚህ ላይ ስንት ብር ነው ያለው? ስንት ነው ያለው እዚህ ላይ ሎየር 2 ሚሊዮን ነው። ስንት ነው በዳን ያተ 9 ሚሊዮን ነው። ስንት ነው የሚለው? እዛ ደግሞ 9400 ነው። እንደገና ስክሪን እንዳይታይ እዚህ ጋር 30.8 ሚሊዮን ዶላር ቢትኮይን ላይ ቲክቶክ ላይ ስልችት ካሉኝ ነገሮች መካከል አንዱ የዚህ ሰውዬ ጉዳይ ነው። ፊራኦል ኢተቻ። እኔ እሱን ካወቅኩት ኦልሞስት ወደ 2 ዓመት 3 ዓመት ያልፈዋል። ትዝ ይላችሁ እንደሆነ ዴቭ ሳክስ የነበረበት ታይም ነበር የመጣው እና እሱንም ያን ጊዜ ወደ 200 ሺህ ብር ረድቶ ነበረ እና ከዛ ጊዜ ጀምሮ እስካሁን ድረስ ይሄ ሰውዬ ላይቭ ይገባል፣ ቪዲዮ ፖስት ያደርጋል። ቅርብ ጊዜም ፌስቡክ ላይ ፖስት ማድረግ ጀምሯል። በዚህ ሁሉ ጊዜ ለማድረግ የሚሞክረው ብቸኛው ነገር ሀብታም መሆኑን ለማሳየት መሞከር ብቻ። በየጊዜው ይመጣል፣ የሆነ ሀብታም ነኝ ብሎ የሆነ ስክሪንሹት ያሳያል። የእሱ አካውንት መሆን አለመሆኑ እንኳን ግልጽ ያልሆነ ነገር ማለት ነው። ሌላ ደግሞ ይኸው እከሌ እንደዚህ ረድቻለሁ፣ ይህን ያክል ብር አስገብቻለሁ፣ ይኸው ለዛ ነገር እንደዚህ ብር ረድቻለሁ። ብቻ ላይቭም ይግባ፣ ቪዲዮን ፖስት ያድርግ፣ በእያንዳንዱ ነገር ውስጥ አንድ ነገር ብቻ ነው ፕሩፍ ለማድረግ የሚሞክረው። ሀብታም ነኝ፣ ሰዎችን እረዳለሁ። በቃ ከዚህ አያልፍም የሱ ቪዲዮ። እሺ ሀብታም ነክ ምን ይጠበስ? ሰው እንዴት 2 ዓመት 3 ዓመት ሙሉ እኔ ሀብታም ነኝ ለማለት ይሞክራል? በነገራችን ላይ የምር ሀብታም የሆነ ሰው አንደኛ ሀብታም ነኝ አይልም፣ ሁለተኛ ደግሞ እዚህ ሶሻል ሚዲያ ላይ ሁላ አታዩትም። ምክንያቱም የሀብታም ሰዎች መገለጫ ስራ እንጂ ወሬ አይደለም። ስለዚህ እባክህን ፍራኦል ኢተቻ በቃ ሀብታም ነክ፣ እንኳን ደስ ያለክ። ሚሊየን ምናምን አይደለም ቢሊየነር ነህ በቃ። እንደውም ከአላሙዲን ትበልጣለህ። አላሙዲን ከኤለን መስክ ትበልጣለህ። በእርዳታ ደግሞ ከነ ቢኒያም መቀዶኒያ ትበልጣለህ። በጣም እንዳንተ ሰው የሚረዳ የለም። በጣም እንዳንተ የሚሰራና ባለሀብት የለም። በቃ አምነናል።